ኤፍራታ እንግዲህ አርግዛለች። ያረገዘችው ደግሞ ከናታን ነው፣ ከያፌት ለማንም አልተናገረችም። ያፌትም ሐኪም ቤት ሂጂ ብላትም እምቢ ብላለች። እንዲሁም ደግሞ ዶክተር እልክልሻለሁ ብላትም እሷ ፍቃደኛ አይደለችም። ምክንያቱም እንዲያቅባት ስለማትፈልግ ወደ ሐኪም ቤት መሄድ አልፈለገችም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ጥግ ሁሉ ሰላማችሁ ብዝት ትርፍርፍ ይበልልኝ። ሙስሊም ወገኖች ሰላም ብያለሁ፣ ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። በቅድሚያ ግን ለዚህ ቻናል አዳዲስ የምትመጡ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ቪዲዮውን በላይክ ጀምራችሁ እስከ መጨረሻው ድረስ ተከታተሉ ማለት ነው። ዛሬም እንደተለመደው እንግዲህ ሐረግ ድራማን እያላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ቀጥታ ወደ ቪዲዮ እንሄዳለን። ቅድሚያው መግቢያ ላይ እንዳልኳችሁ ኤፍራታ እንግዲህ በተደጋጋሚ ያስመልሳታል። ራሴን ትላለች። ያው እንዳረገዘች ይህ አንድ ምልክት ነው። ሐኪም ቤት ሂጂ ቢላትም መሄድ አልፈለገችም ማለት ነው። ምክንያቱም ሐኪም ቤት ከሄደች ያፌት ከሱ እንዳረገዘች መስሎ በጣም ይደሰታል ማለት ነው። እሷ ግን ያረገዘችው ከናታን ነው። ምክንያቱም ያፌት ጋር ከመሄዷ ወይም ደግሞ ያፌት ጋር ሆና ራሱ ማንነቷን የሰጠችው ለናታን ስለሆነ ከናታን ያረገዘችው ማለት ነው። ስለዚህ ልጁ ምንም ከባለ ምንም የናታን ነው። ግን እሷ ያው በጣም እያመማት ነው። ያው ሲብስ እንግዲህ ሐኪም ቤት ወይ ደግሞ ራሷን ስታ ሐኪም ቤት ከወሰዷት ነገሩን ካወቁ ችግር ይፈጠራል። ሌላው ደግሞ እንግዲህ ያፌት ኤፍራታን ስራ እንድትጀምር ፈቅዶላታል። እሷ በተደጋጋሚ ስራ እንድትጀምር ብትጠይቀውም እሺ አላላትም ነበረ። አሁን ግን በራሱ ጊዜ ስራ እንድትጀምር አድርጓታል። ይህም ያደረገበት ምክንያት እንግዲህ ለእሱ አስቦላት ሳይሆን እሷን ወንጀል ውስጥ ከቶ በኋላ የእሱ እስረኛ ለማድረግ ነው። እንግዲህ ያው እሷም ቤዛ ጋር ደውላ ስትነግራት ያው ለምን ጠፋሽ? ከቤት መውጣት ከባድ እንደሆነ አውቃለሁ ምናምን ስላት አይ ለሱ ብቻ ሳይሆን ያው ያፌት ስራ እንድጀምር ስለነገረኝ ለዛም ነው ስትላት እንግዲህ ቤዛ በጣም ስለተጠራጠረች በፍጹም እሱ ሌላ ነገር አስቦ ነው እንጂ ስራ እንድትጀምር ይፈልጉ አይደለም፣ እባክሽ ራሽን ጠብቂ ብላ ታስጠነቅቃታለች። እንግዲህ እነሱም ያው ስራ የመጀመራቸውን ምክንያት አድርገው በጣም ስትጨፍር ነበረ ኤፍራታ ሲጨፍሩ እሱም አበባና ወይን ይዞ መጥቶ ብዙ ጥሩ ጊዜ ያሳለፉ ነበረ። ከዛ እንግዲህ ያፌት ይሰክራል። ሰክሮ ሲተኛ እንግዲህ ከኪሱ የሆነ ነገር ታገኛለች። እሱን ይዞ ስትወጣ እጇን ሲይዛት በጣም ነበር የደነገጠችው። እሱ ግን ያላስተዋለም። እንግዲህ መረጃ ከሆነ ያንን ተጠቅማ ነገሮችን ቶሎ ማክሸፍ ትችላለች። በአንድ በኩል እንግዲህ ደግሞ ዳጊና ጽዮንም አለባበሳቸውን ቀይረው ምን ለማድረግ እየሞከሩ እንደሆነ በእርግጥ ገና ቀጣይ ላይ የምናየው ነው የሚሆነው። ነገር ግን እንደ በፊት ስህተት መስራት የለብንም። ጽዮን ሰለሞን ማን እንደሆነች አሳያቸዋለሁ እያለች ከዳጊ ጋር እያወራች ነበረ ማለት ነው። ያው ዳጊም እንግዲህ ግን ከቤት ሲወጣ እናቱ እጁን ይዛ ነበረ ስትጠራ የነበረችው። ግን ያው እንደ በፊት ተርብራ ማውራት አልቻለችም። ስማቸውን ብቻ ነው መጠራራት የጀመረችው። ነገር ግን ቢሆንም ያው የእሷ መዳን ዋና አስፈላጊ ነው። እሷ እንግዲህ አሁን እያገገመች ትገኛለች። ስለዚህ አሁን ዳጊ እንግዲህ ልጅቷንም አሳይቷታል። ልጅቷ ምን ያክል እርግጠኛ ምን ያክል ታማኝ ነች ስትለው ምንም ጥሩና ታማኝ እንደሆነች አስረግጦ ነግሯታል። በአሁኑ ምንም አይነት ስህተት አልፈልግም፣ ስልክ እንኳን በዚህ ስልክ መደዋወል የለብንም፣ ስልክ ምናልባት ተጠልፎ ይሆናል፣ ስለዚህ በዚህ ስልክ ምንም አይነት ማውራት የለብንም ትላለች። አዎ ልክ ነሽ፣ በዚህ ስልክ ማውራት የለብንም ይላታል። ስለዚህ ከቤት ስትወጣ ማንም እንዳያይቅ፣ እቤት ውስጥ ሆነ በፍጹም ስልክ እንዳታወራ ትለዋለች። እንግዲህ እንደዛ ተባብለው ተነጋግረው ይለያያሉ። ጽዮንም እንግዲህ አለባበሷን ሳትቀይር ወደ ቤት ትደርሳለች። ከቤት ስትደርስ እንግዲህ ወይዘሮ ሉሊት ቁጭ ብላ ታገኘታለች ማለት ነው። ከዛ እሷም በሆነ ነገር እንዳንቺ ደግሞ ምን ልታመጭብን ነው እንደዚህ ለብሰሽ ምናምን እያለች ስትላት ጽዮን ሉሊትን ታንቃታለች ማለት ነው። በዛን ሰዓት በጣም ትደነግጣለች ሉሊትም ቤዛ የቤዛ ያለ አድኝኝ ያለች ቤዛ ትደርስላታለች። ቤዛ በጽዮን አለባበስ በጽዮን ሁኔታ በጣም ትደናገጣለች። ቆይ ደግሞ አንቺ ምን አይነት አለባበስ ነው የለበሽው? ቆይ ትሄደሽ ነው ትላታለች። ከዛ ጽዮንም ጥላቸው እየሮጠች ትወጣለች ማለት ነው። ፎቅ ክላስ ገብታ ቁጭ ብላ ጽዮን ቤዛ ተከትላት ትሄዳለች። ቤዛም ስለሆነ ስላለው ነገር ለምን እንደዛ እንደለበሰች ትጠይቃታለች። ጽዮንም
ልትነግራት ፍቃደኛ አይደለችም። ከዛ ቤዛ ምርር ብላ በጣም ተስፋ ቆርጣ አሁንስ የሰለቸኝ የዚህ ቤት ምን ሆናችኋል? እንዴት ለምን እንደዚህ ሆናችሁ? የእናንተ መጠየቅ ነው። አሁንስ አበዛችሁት። ምን እንደሰለቸኝ ታውቂያለሽ እያለች በምሬት ትነግራታለች። ጽዮንም በጣም ትደነግጣለች። እሷም ቆይ ቤዝ እነግርሻለሁ፣ ሁሉንም ነገር እነግርሻለሁ፣ ግን አሁን አይደለም። ታዲያ መቼ ነው የምትነግሪኝ? እንዲያውም አትንገሪኝ። ከዚህ በኋላ እንደፈለገሽ ዝፈኝ፣ እንደፈለገሽ ጨፍሪ፣ እንደፈለገሽ ሁኚ፣ የፈለግሽውን አድርጊ፣ ምንም ነገር አድርግሽም። እንዲያውም እኔ ላንቺ ምን አይነት ሰው እንደሆንኩ አስታውሰሽ ባየሁሽ ብላት ቤዛ በጣም ተናዳ በጣም አዝና ወደ ታች ትወርዳለች ማለት ነው። ከዛ ታችም ወርዳ ሉሊት የባሰ አታምጣ ደግሞ አንቺ ምን ሆነች ነው ምናምን ትላታለች። ቤዛም በንዴት ቃላት ተመሰረች። ደግሞ አንቺ ተቀራርበን ደህና ሆነን እዚህ ቤት ታላቅ የማይከበር ቤት ነው ብላ ሉሊት ትናገረች። ከዛ ቤዛ ለስ ብላ አንቺ ነሻ ታዲያ ማን ነው እንዲህ ያደረገሽ? ምን ሆነች ነው ስልሽ አትናገሪም። ኧረ እባክሽ ነቅቼብሻለሁ እንዲህ ያለ ሳልሰሽ እንድነግርሽ ትላታለች። እሷም ከዛ የራስሽ ጉዳይ ብላ ትናገር እያወራቻት እያለ ናኦድ ይደውላል። እንግዲህ ናኦድም ስላለው ነገር ስለ ስፖርቱ ምን እንደሆነ ይጠይቃታል። እሷም እንግዲህ ስፖርቱ በጣም አድካሚ እንደነበረ እንደ ሰውነቷ ሁሉ እንደጓጎለ ብቻ ጥሩ ነው ተመስገን ብላ ትነግረዋለች ማለት ነው። ምክንያቱም ከናኦድ ጋር እንግዲህ ጥሩ ግንኙነት አላት። በጣም ደስ የሚል ጊዜ እያሳለፉ ነው። ስፖርት እንቅስቃሴዎችን ምን በጣም ብዙ ነገር ከብቸኝነት ስሜት እንድትወጣ ብዙ ነገሮች እንዳታስብ እያደረጋት ነው ናኦድ። በአንድ ፊት እንግዲህ ናኦድ እህት ደግሞ ናታንን አፍቅሬዋለሁ ብላለች። እንግዲህ ናታንም እንግዲህ እሷን ካገኘ እንድታገባት ትገደዳለ ተብሏል። ስለዚህ ባይወዳት እንኳን እንግዲህ የዲያና እናት ካወቀች እሷ ልጇ እንድትጎዳ ስለማትፈልግ ናታን አሁንም የባሰ ችግር ውስጥ እየገባ ነው። እንዳታገኛት ተብሏል። በዛው በስልክ እየተደዋወለ ማግኘት አልነበረበትም፣ ግን እየተገናኘ ነው። እሷም ደግሞ ያው ወንድሜ በጣም ወደዋለሁ፣ ነገር ግን እናቴ እንዳለችኝ ከሆነ አባቴን የገደለው እሱ ነው፣ ከዛ ወዲህ ነው ወንድሜ የተቀየረው ትላለች። ያው ወንድሟ እናትየዋ አባትየውን እንደገደለች ወንድምየው በደንብ ያውቃል። ነገር ግን እሷ ደግሞ የእሷን ክፋት ወደ ወንድሟ አዙራ ስለ ወንድሟ መጥፎ ነገር ነግራታለች ማለት ነው። ስለዚህ እንደዛም ሆኖ ግን ወንድሜን እወደዋለሁ፣ ናታን እንግዲህ ስለዛ ነገር እናወራበታለን ብሎ ወደ ቤቱ ይሄዳል። ተለያይተው ከዛም እቤት ሲገባ ሉሊት ብቻ ነበረች። ሉሊትንም እንግዲህ በጣም ትኩር ብሎ በማየት ማን ነው እንዲህ ያደረገሽ ብሎ በጣም እያስባለች ሲጠይቃት፣ ሉሊትም እንግዲህ በጣም ትደነግጥና በጣም ትንተባተባለች። ልትነግረው ግን አልፈለገችም። ከዛም በጣም ሲያይልባት ቤዛ እረ ጽዮን እነ ጽዮንን ጥራልኝ ያልከው እያለች ቤዛን ስጠራት ቤዛ ትመጣለች ማለት ነው።